የሚያሳርፍ የለም። ቦታችንን መምረጥ ነው። እብበል ልክና ለከት በሌለው ንግግራቸው የወንጌል ድርቀትም እብደትም የተጠናወታቸው ሰዎች ይህችን ቤተ ክርስቲያን ዋጋ አስከፍሏታል። ቅዱሳን የሰበኩት ድንግል ማርያም የሰበከችው ከሱ ውጭ ሕይወትና አዳኝ መድኃኒት የሌለው ሐሴት ማለት እግዚአብሔራዊ መንፈስ ቅዱሳዊ ማለት ክርስቲያኖች እንደመሆናችን መጠን ይህንን ነው የምንከተለው። ስለዚህ የነፍስን ጥያቄ የሚመልሰው ሰሪዋ እግዚአብሔር ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ወዘተአርፎ ለዓለም ምስጢር ህቡአ በዲበ መስቀልከ ዘአንተ አርአይከ ለነ ወመኑ መሐሪ ወቅዱስ ዘከማከ። የምንማርበት የዕለቱ የትምህርታችን ርዕስ ረከብኩ ዘሐሰሰት ነፍሴ፣ ነፍሴ የወደደችውን አገኘሁ። ይህ ቃል ታላቁ አስተዋይ የጥበብ ሰው ሰሎሞን በመኃልየ መኃልይ ምዕራፍ 3 ቁጥር 4 ላይ የተናገረው ቃል ነው። ነፍሴ የወደደችውን አገኘሁት የሚለው ታላቅ ምስጢር ያለው ንባብ ብቻ ሳይሆን ዋናው የነፍሳችንን ፍለጋ እስከ የት እንደሆነ የሚነግረን የሚያስተምረን ነው። እንደሚታወቀው የሰው ልጅ ከሌሎቹ በተለየ ሁኔታ ነፍስ፣ ስጋና መንፈስ ያለው ነው። በዕብራውያን መልእክቱ ምዕራፍ 4 ቁጥር 12 እና በተሰሎንቄ አንደኛ ምዕራፍ 5 ቁጥር 22 ላይ የሰው ልጅ ስጋም መንፈስም እንዳለው ታላቁ የቤተ ክርስቲያናችን ወታደር የወንጌል ኮከብ ሐዋርያው ቅዱስ ጳውሎስ በሚገባ አስምሮ ይነግረናል። እንግዲህ ርዕሱን እንደምንመለከተው ርዕሱ ሩቁን ነው የሚያሳየው። ነፍሴ የሚለው በአዲስ ኪዳን ልቡናዬ ተብሎ ይተረጎማል። የመጀመሪያ የአዲስ ኪዳን ሰባኪ ማንም ሳይቀድማት አቻ በሌለው ወደር በሌለው ዘመን አሽሬ በሆነ ታላቅ ቋንቋ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን በጸነሰችበት ቅጽበት እመቤታችን ወትታሰይ ነፍሴ በአምላኬ ወመድኃኔ፣ ነፍሴ በአምላኬ በመድኃኒቴ ሐሴት ታደርጋለች ብላ የሰበከች የነፍስ ፍለጋ በትክክል ያገኘች ከዚህ በኋላ የሚሻው የምጠብቀው የለም ብላ ደምድማ ጨርሳ የነገረችን እመቤታችን ቅድስት ድንግል ማርያም ነች። እንደምታወቀው የነፍስን ፍለጋ የነፍስን ጥማት ውሃ አያረካውም። የነፍስን ፍለጋ ቁስ አይመልስም። የነፍስን ጥያቄ አድማስ ሊከለክል አይችልም። የነፍስን ጥያቄ ውቅያኖስ ሊገታ አይችልም። የነፍስ ጥያቄ የምትፈልገውን የምታገኘውን ነገር እስከምታገኝ ድረስ ፍለጋዋ፣ ሩጫዋ፣ መሻቷ አይቆምም። ነፍስ ደግሞ የምትፈልገው ስጋ ከሚፈልገው በተለየ ሁኔታ በስጦታነቱ በታላቅነቱ አቻ የሌለው የሚፈውሳት፣ የሚያድናት፣ የሚጠግናት፣ ጥማቷ የሚያረካላት፣ ረሃቧን የሚያረካላት፣ እርቃኗን የሚከድንላት ታላቁን የነፍስ ጥማቷን ትፈልጋለች። ጠቢቡ ሰለሞን ይህንን ነፍሱ የወደደችውን ያገኘው እንደዚሁ በቀላሉ አልነበረም። ወአአውድ ሀገረ እስዛፍቀረ ነፍሴ ሐሰትክዎ ወይ ረከብክዎ ጸዋዕክዎ ወይ ተሰጠወኒ። ረከቡን የማቅብ ትለያቅቡ ሀገረ። እነሆ በገበያ ውስጥ ሁሉ ዞርኩ፣ ተንከራተትኩ፣ ሀገር የሚጠብቁትን ሁሉ አገኟቸው። ነፍሴ የምትወደውን ነገር አግኝታችኋለሁ ብዬ ጠየቅኳቸው፣
ፈለግኩ አላገኘውም። ንስቲተ ሀሊፌ እምኔሆሙ ይእተ ጊዜ ረከብክዎ ዘሐሰሰት ነፍሴ ከነሱ ጥቂት ፈቀቅ አልኩ፣ ያን ጊዜ ነፍሴ የወደደችውን አገኘሁ ይላል ታላቁ የጥበብ ሰው ሰሎሞን። ምንድን ነው የታላቁ የሰሎሞን ይሄን ያህል በዚህ ደረጃ በታላቅ ፍለጋ በታላቅ ውጣ ውረድ ጨለማ ሳይከለክለው ብርዱ ሳይከለክለው በቀንም በሌሊትም ሰፈር ከሚጠብቁት ጋር በመጋፈጥ የነፍሱን ጥማት ወይንም የነፍሱን ደስታ ይፈልግ ነበረ። ታላቁ የጥበብ ሰው ሰሎሞን ነፍሴ ከነሱ ፈቀቅ ብዬ ነፍሴ የወደደችውን አገኘሁ ትላል። የነፍስን መድኃኒት ሰፈር ውስጥ ማግኘት አይቻልም። የነፍስን መድኃኒት እንጀራ ውስጥ ማግኘት አይቻልም። የነፍስን መድኃኒት ብልጽግና ውስጥ ማግኘት አይቻልም። የነፍስን መድኃኒት ወይንም የነፍስን መሻትና ሐሴት የነፍስ ደስታ አይደለም፣ ፌሽታ አይደለም፣ ቡረቃ አይደለም። እነዚህ በጠባብ ቃላት የተጻፉ የተቀመሩ ናቸው። በጊዜ በቦታ በሁኔታ የሚወሰኑ ናቸው። በስሜት ላይ የቆሙ ናቸው። በሆነ ነገር ሊቆሙ የሚችሉ ናቸው። ሰዓት ቢያልፉ ደቂቃ ቢያልፉ ሰዓትን ማለፍ የማይችሉ ሰዓትን ቢያልፉ ቀኑን ማለፍ የማይችሉ በዚህ ዓለም ተመስርተው እዚሁ የሚያበቁ የሚሞቱ ናቸው። ነገር ግን ሐሴት ማለት እግዚአብሔራዊ መንፈስ ቅዱሳዊ ማለት ነው። የመጨረሻው የነፍስ ስጦታ የነፍስ እርካታ። ታውቃላችሁ ብዙዎቻችሁ አንዳንድ ታላላቅ ወይንም ደግሞ በጣም ውድ የሆኑ ነገሮች ወይንም ውድ መኪናዎች ዝም ብሎ ማንኛውም ሰው ሊጠግናቸው አይችልም። ወደ ካምፓኒ ካልተመለሱ ሰሪያቸው ብቻ የሚሰራቸው ታላላቅ ነገሮች አሉ። ስለዚህ የነፍስን ጥያቄ የሚመልሰው ሰሪዋ እግዚአብሔር ነው። ሰውን የማይጸየፍ ወዶ የማይጠላ ታምኖ የማይከዳ በልቡ ጉሉት በአንደበቱ ሐሰት የሌለበት ፍቅሩ የማይጎል ክንዱ የማይዝል የኃጢአተኞችና የበደለኞች ወዳጅ የቅዱሳን ብቻ አይደለም፣ የጻድቃን ብቻ አይደለም፣ የሰማዕታት ብቻ አይደለም፣ እኛን ኃጢአተኞችን የማይጸየፈን ከእንጀራ ከምግብ ከምድራዊ የሚያልፍ ታላቅ ፍቅር ለእኛ ያለው ለእኛ ሞትን የሚያልፍ መቃብርን የሚሻገር ፍቅር ያለው ከሞት በኋላ ቀጠሮ የሰጠን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። የነፍሳችንን መሻት እልል ብላችሁ አመስግኑት እስኪ። አዎ ረከብክዎ ዘሐሰሰት ነፍሴ ከእግዚአብሔር የበለጠ ምን ደስታ አለ? ነፍሴ የወደደችን አስክዎ ወያድጎ አገኘሁት ግን አልተውኩትም አለ። ወአባይክዎ ውስተ ቤተ እምየ ወውስተ ውሳጢአት ያለንታ ጽነተኒ አገኘሁት። ሌላ ቦታ መውሰድ አልፈለግኩም። ወደ ሩቅ ዘመን መውሰድ አልፈለግኩም። ወደ እናቴ ቤት ወሰድኩት ይላል። ወደ እናቴ ቤት ወደ አሳደገችን ወደ ወለደችን ወደ አሳደገችን ይህንን የነፍስ ጥያቄን ወደዛ ሳገኝ ደስታዬን ወደ እናቴ ቤት አገባሁት ይላል። አዎ በብሉይ ኪዳን የነበሩ ሁሉ የነፍሳቸውን መሻትና ፍላጎት ሊያዩ አልቻሉም። ታላቁ ናፍቆት ታላቁ ደስታ ቅዱሳን መላእክትን ያስደነቀና ያስደመመ ከስጋችን ስጋ ከነፍሳችን ነፍስ ነስቶ የተወለደ የ2000 ዘመን አዲስና ትኩስ ርዕሰ ዜና ቃሉ ሕይወት የሆነ መድኃኒት የሆነ ወዝንቱ ቃል ዘነገርኩክሙ ሕይወቱ ይቱ ወመድኃኒቱ ይቱ እኔ የምነግራችሁ ቃል ሕይወት ነው መንፈስ ነው ይላል ዮሐንስ ምዕራፍ 6 ቁጥር 66 ላይ እግዚአብሔር ዛሬ የሚነግረን ሕይወትን ነው መንፈስን ነው። እግዚአብሔር ሊያሳርፈን ነው የጠራን ዛሬ። ከእግዚአብሔር ውጭ የሚያሳርፍ የለም። ሰሎሞን ያንን የነፍሱንም መሻት ካገኘ በኋላ ልቡ አረፈ። ልብ በሉ። ሰሎሞንን ስልጣኑ አላሳረፈውም። ወደ 1000 ሚስቶች ኮልኩሎ ነበረ። እነዛ የበለጠ ልቡን አባከኑት፣ ሞቱን አፋጠኑት እንጂ ሊያሳርፉት አልቻለም። በዛ ደረጃ የሰበሰበ ሁሉ ደስታው
ሊያሳርፈው አልቻለም። ያሳረፈው ከድካሙ ከመሻቱ ከፍላጎቱ ያሳረፈው አምላካችን መድኃኒታችን ኢየሱስ ክርስቶስ ልዑል እግዚአብሔር። ስለዚህ ነፍሴ የወደደችውን የነፍሳችን ወዳጅ እግዚአብሔር ምን ይላል ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 8 ቁጥር 19 ላይ እስመ ተስፋው ለዓለም ምጽአቱ ለወልደ እግዚአብሔር ይጸንዕ ወባቱ ቦቱ ተስፋ ከመ ይጻም ዘቀነዮ ወይግባ ውስተ ስብሐተ ግእዛኖሙ ለደቂቀ እግዚአብሔር። ዓለም የእግዚአብሔርን ልጅ መገለጥ በታላቅ ተስፋ ይናፍቅ ነበረ፣ ይጠብቅ ነበረ። በብሉይ ኪዳን የተሰዋ መስዋዕት፣ የተገለገለው አገልግሎት ያ የነፍስን ጥያቄ ሊመልስ አልቻለም። ናፍቆታችንን ሊቆርጥ አልቻለም። በብሉይ ኪዳን የደከሙት ሁሉ የሚችሉትን አደረጉ። ነገር ግን ጥያቄያቸው አልተመለሰም። ስለዚህ ዓለም የእግዚአብሔርን ልጅ ተገልጦ የማይታወቀው ከሦስቱ ቅዱስ አንዱ ቅዱስ ወልድ ዋሕድ በተለየ አካሉ በምድር ላይ ሲገለጥ ያን ጊዜ የነፍሳችንና የመንፈሳችን ጥያቄ ተመለሰ። አረፍ እፎ ያለ ደስ ብላችሁ እስኪ እግዚአብሔርን አመስግኑ። አሁን ቅድም እንደተናገርነው ሰው ነፍስም ስጋም መንፈስም አለው። ነፍስ የስጋ ሕይወት መኖሪያ ነው። መንፈስ ከእግዚአብሔር ጋር የሚያገናኘን መለኮታዊነት ያለው የማይሞት የእግዚአብሔር መኖሪያና ማደሪያ ነው። አባታችን አዳም ይሄንን ነው በገነት አጥቶ የነበረው። አዳም በመንፈስ የሞተው በገነት ነበረ። ስለዚህ ይሄንን በገነት በኃጢአት ምክንያት የሞተው ሕይወት የዘራበት አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ስለዚህ ዓለም ክርስቶስን ናፍቆ ይላል ሐዋርያው። ክርስቶስን የሚናፍቀውና ተስፋ የሚያደርገው አስገድዶ ከሚገዛው ከጨካኝ እጅ አውጥቶ ወደማይነጠቅ ወደ ቅዱሳን መላእክት ነፃነት ያገባ ዘንድ ነው ይላል። ካገኙ ማጣት፣ ከቆመ መውደቅ፣ ከቀረቡ መራቅ፣ ወደ ሌለበት ወደ እግዚአብሔር እቅፍ የሚሰውር ይሄን የነፍሳችን ጥያቄ ወገኖች፣ ዛሬም እግዚአብሔር የነፍሳችንን ጥያቄ ይመልሳል። አዎ ጥማታችን፣ ረሃባችን እግዚአብሔር ነው። ቅዱሳን የሰበኩት ድንግል ማርያም የሰበከችው ከሱ ውጭ ሕይወትና አዳኝ መድኃኒት የሌለው የቤተ ክርስቲያን ሕይወት አምላካችን መድኃኒታችን ኢየሱስ ክርስቶስ። አዎ ለዚህም ነው ሐዋርያው ቅዱስ ጳውሎስ ዓለም የእግዚአብሔርን ልጅ መገለጥ ይጠብቅ ነበር ይላል። ይህንን የሚመስል ጥያቄ በሉቃስ ወንጌል ምዕራፍ 2 ቁጥር 10 ላይ ቅዱሳን መላእክት ጌታችን አምላካችን ኢየሱስ ክርስቶስ በዛች በጠባቧ ዋሻ በተወለደ ጊዜ ወደር ከሌለው ታላቅነት ወደር ወደ ሌለው ታናሽነት የመጣ ወደር ከሌለው ክብር ወደር ወደ ሌለው ውርደት የመጣ ወደር ከሌለው ባለጠግነት ወደር ወደ ሌለው ድህነት በመጣ ጊዜ በዛች በጠባብ ዋሻ ቢተኛም እንኳን ከመንበሩ ሳይራቆት ከባሕሪ አባቱ ሳይለይ ከመላቱ ሳይወሰን ዓለምን የሚመግብ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በጊዜ ሕፃናት ጡትን እየለመነ በነበረበት ሰዓት ከፍተኛ የኑሮ ደረጃ ያላቸው ሰብአ ሰገልና እንደዚሁም በሜዳ በጎችን የሚጠብቁ ድሆች ይልቁንም በሰማይ ለሺህ ዘመናት እግዚአብሔርን ሳያዩ እንደናፈቁ እንደተመኙ የነበሩ ቅዱሳን መላእክት በእኛ በሰው ልጅ ልክ በምድር ላይ ሲገለጥ እነሆ ለዓለሙ ሁሉ የሚሆን ታላቅ የምሥራች እነግራችኋለሁ፣ እነሆ መድኃኒት ክርስቶስ የሆነ ጌታ ተወልዶላችኋል ብለው ነው ለእረኞች የሰበኩት። የእኛ ጌታ በምድር ላይ ታላላቅ ነገሥታት ነግሷል። በብሉይ ኪዳን ዓለምን እንደ ሰም አቅልጠው እንደ ገል ቀጥቅጠው የገዙ ሁሉም ሀገሮች በተለይ አፍሪካ እድለኛ ነች። ስለዚህ የዕዳ ከፋይ ነች።
እነዛ በሙሉ ሲወለዱ እርቃናቸውን ነው የተወለዱት። አንገታቸው ላይ ወርቅ አልነበረም፣ ሰውነታቸው ላይ ልብስ አልነበረም። ሲወለዱ ድሆችና ባሮች ነበሩ። ጌታ ሆኖ የተወለደ የለም፣ መድኃኒት ሆኖ የተወለደ የለም፣ አዳኝ ሆኖ የተወለደ የለም፣ ንጉሥ ሆኖ የተወለደ የለም። ንጉሥ ሆኖ የተወለደው የነፍሳችን ፍለጋ ይበቃሻል፣ ከዚህ በላይ የእርካታችን ጥግ የበቃኝ ኑሮ መሰረት አምላካችን መድኃኒታችን ኢየሱስ ክርስቶስ በተወለደ ጊዜ ቅዱሳን መላእክት በታላቅ ናፍቆት መጥተው ያ የሺህ ዘመናት ናፍቆታቸውን ተወጡ። ክብርና ምስጋና ለአምላካችን ነው። አመስግኑት እግዚአብሔር። ይሄ የነፍሳችን መሻት በተገለጠ ጊዜ ከምንም በላይ የቅዱሳን መላእክት ደስታቸው ታላቅ ነበር። እነሱ እግዚአብሔርን የማየት አቅሙ ስልጣኑ አልነበራቸውም። በሁለት ክንፋቸው ፊታቸውን፣ በሁለት ክንፋቸው እግራቸውን ግራና ቀኝ በትምህርተ መስቀል አምሳል ዘርግተው ለዙፋኑ ይሰግዳሉ እንጂ ለሱ አይደለም ተብሎ ነው የተጻፈው። ነገር ግን አዩት፣ ደስ አላቸው። ጌታችን ሲወለድ በስምንተኛ ማዕረግ የነበረው የሰው ልጅ ወደ 10ኛ ማዕረግ ደረሰ። ከቅዱሳን መላእክት ተካከለ። ስለዚህ ታላቁ የጥበብ ሰው ሰለሞን ረከብኩ ዘሐሰሰት ነፍሴ፣ ነፍሴ የወደደችውን አገኘሁ ይላል። አዎ የነፍሳችን በሻት ጥያቄያችን የሚመልስ እግዚአብሔር። ሰለሞን ሰፈር ለሰፈር ሲጓዝ እናየዋለን። በአጠቃላይ በእግረ ልቡና ሲጓዝ ሲፈልግ ሁሉም ነገር አላረካ ብሎት፣ ታዲያ ይሄ ነዋ እኛንም የሚጠራን የማዩ ኃጢአተኞችና በደለኞችን የሚሰበስብ ንዋቤ ስሩዋን ወጽሩዋን ወክቡዳነ ጾር ዋና አርፈክሙ፣ በኃጢአት የደከማችሁና የዛላችሁ ኑ ወደ እኔ የሚል ኃጢአትን የሚያስተሰሪ የኃጢአትና የሞት መድኃኒት ከሰማይ በታች ከምድር በላይ ከሱ ውጭ አዳኝ የሌለም። አልቦ ካለ ሕይወት በዘያዩ ወአልቦ ካለ ስም በታሕተ ሰማይ ዘይትወሀብ ለእጓለ እመሕያው። ይሄ ከፍ ያለ የወንጌል እውነት ነው ወገኖቼ። ቅዱስ ጴጥሮስ በመንፈስ ቅዱስ ተሞልቶ አንድ ታማሚ ሲፈወስ በምን ይሄንን አደረጋችሁ? እናንተ ሰቅላችሁ የገደላችሁት በእግዚአብሔርነቱ በኃይሉ በስልጣኑ የሞትን ክንዱ ብርት ሰብሮ የተነሳ ዘይግል ሞትህ ይዞቱ እሱ እናንተ የናቃችሁት ድንጋይ የማዕዘን ራስ ሆነ። እነሆ ከሰማይ በታች ከምድር በላይ እንድንበት ዘንድ የተሰጠን ይህ ስም ነው ይላል። ይህ ስም መድኃኒት ነው። ይህ ስም ሕይወት ነው። ኃጢአትን የሚያስተሰሪ ነው። ነፍሴ የወደደችውን አገኘሁ ብሎ ታላቁ ሰለሞን የተናገረው ይሄ ነው። በመጽሐፈ ምሳሌ መኃልየ ዘሰሎሞን ቅድም እንደተናገርኩት በተለይ ገጸ ንባቡ ስናየው ግዙፍ ነው። ራእይም ግዙፍ ነው። ቶሎ ጆሮ ገብ ነው ይስባል፣ ግን ግዙፍ ነው። ውስጡ ግን ረቂቅ ነው። የክርስቶስና የቤተ ክርስቲያንን ኅብረት አንድነት የምንተረጉምበት ታላቅ ቃል። ስለዚህ ይህንን አዳኝ የሆነውን ቤዛ የሆነውን መድኃኒት የሆነውን ይህንን ነው ታላቁ ሰው ሰለሞን በጥበብ የምናገረው። ወይዘስታልቦሙ ኩነኔ ለሊያድጉ ምግባረ ሥጋ በእግዚእነ ኢየሱስ ክርስቶስ እስመ ሕገ መንፈስ ዘተውበ በኢየሱስ ክርስቶስ ውእቱ አግዓዘነ እምሕገ ኃጢአት ወሞት። ከእንግዲህ ወዲህ መሥዋዕተ ኦሪት ሰውቼ ሕገ ኦሪትን ጠብቄ ሥርዓቱን ፈጽሜ ተገርዤ እድናለሁ ማለትን በተው ከግላ ኦሪት የተላቀቁ ሰዎች ከእንግዲህ ወዲህ ኩነኔ የለባቸውም ይላል። አመስግኑት እግዚአብሔር። የለባቸውም ይላል። እነሆ በአዲስ ኪዳን የተሰጠው የሕግ መንፈስ ከኃጢአት ባርነትና ከዲያብሎስ ቁራኝነት ነፃ አውጥቶናል ይላል። ሮሜ 8:1 ላይ ነፃ አውጥቶናል ይላል። መቼም ወገኖቼ መጽሐፍ ቅዱስ የእግዚአብሔር እስትንፋስ ነው። መጽሐፍ ቅዱስ አንዳች ነገር አይወጣለትም። ችግሩ የኛ አረዳድና የማስረዳት ችሎታ ማነስ ነው።
አሁን ነፃ ወጥተናል፣ ነፃ ወጥቶናል ሲባል እኛ እኮ የዛሬ 2000 ዓመት ነው ብለው የሚከራከሩ አሉ። አዲስ ኪዳን አሁን ነው። አዲስ ኪዳን አሁን ዜሮ የማይቀድማት ሁለት የማይከተላት በአሁናዊ የጊዜ ቀመር ውስጥ ያለ ሰማይን ምድር ላይ ቀራንዮ መንበር ላይ አርብን ዛሬ ላይ የሚያመጣ ነው የአዲስ ኪዳን አገልግሎት። የብሉይ ኪዳን የሞት አገልግሎት ነው፣ ስልቹ አገልግሎት ነው፣ ስልቹ አገልግሎት ነው። ስለዚህ አሁን ድነናል ሲባል እንደውም መጽሐፉ የመዳን ቀን አሁን ነው ይላል። እወቁት ክርስቶስ እያንዳንዱን በመጽሐፍ ቅዱስ ማስረጃ ነው ካል የመዳን ቀን አሁን ነው፣ የተወደደ ሰዓት አሁን ነው ይላል። ዛሬ ነው አይልም፣ ትላንት ነው አይልም፣ ነገ ነው አይልም። ስለ ነገ ማውራት አንችልም፣ የለንም። ስለ ነገ እርግጠኞች አይደለንም። ዛሬ ስለሆነው ስለ አምላካችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ እንደውም እኮ ቅዱስ ጳውሎስ ወእግዚአብሔር ሰበበነ ስብሐቱ ወበብዙ ምሕረቱ ዘአፍቀረነ እንዘ ሙታነ በኃጢአትነ አሕየወነ በኢየሱስ ክርስቶስ ወድነ በጸጋው ከመ ያርኅ በዓለም ዘይመጽእ ብዛ ጸጋው ወምሕረቱ ዘአፈፈረ በኢየሱስ ክርስቶስ እስመ በጸጋው ድኅነ ወእምዳይሙ ጸጋው ለእግዚአብሔር ውእቱ ወኢኮነ ዚአክሙ አልቦ ዘይትመካ ከመ አልቦ በምግባርነ። እግዚአብሔር እኛን ከወደደበት ታላቅ ፍቅሩ የተነሳ ይህን ለማስታወስ ነው እኮ የተሰበሰበ መከራውን ውርደቱን ያሳለፈው ሌላ ለማውራት አይደለም እኮ ወገኖች። ዋና መሰብሰባችን ይሄ ነው። አንዳንዶቹ ዛሬ አዙሪት ውስጥ ገብተዋል። ምን አይነት አዙሪት ነው ካል ያነሳሁትን ጥቅስ አረሳ። ተልእኳችን ሰማያዊ ነው፣ ምድራዊ አይደለም። ክርስቶስ በምድር ላይ በነበረበት በሚሰብክበት ሰዓት ኢየሩሳሌም በቅኝ ግዛት ስትማቀቅ፣ ስትቀጠቀጥ፣ ስትረገጥ ነበረ። አይሁድ ክርስቶስ የመሲሐዊ የዳዊት መንግስት አቋቁሞ እኛን ከሮማውያንና ከግሪካውያን ነፃ ያወጣናል ብለው ካልኩሌት አድርጎ የሚከተሉት እሱ ነው። ሮማውያን እንደዚሁ ደግሞ የ5000 ያህል ገበያ ስለሚከተለው አንድ ቀን ጦር ከፍቶ ይችን ሀገር ታሪካዊት ሀገር ከእጃችን ያወጣል ብሎ ያስቡ ነበረ። ክርስቶስ ግን የለም፣ እዛ ውስጥም የለም። በመጽሐፈ ነገሥት ውስጥ አንድ ቃል ይገርመኛል። እሳቱ ተነሳ፣ እግዚአብሔር እሳት ውስጥ የለም። ድልቅልቅ ተነሳ ወደ ነፋስ፣ እዛ ውስጥም የለም ይላል። ትንሽ ቀጭን ድምፅ ውስጥ ግን እግዚአብሔር ነበረ ይላል። እና ይሄን መስበክ፣ ይሄን መናገር፣ ይሄን ታላቅ ሕዝብ እግዚአብሔርን የተራበ እግዚአብሔርን የተጠማ ሕዝብን ነው መስበክ። እና እሱ በሚያደርግበት ሰዓት የመጨረሻ በሥጋ ሊሰናበቱ ሲሉ ደቀ መዛሙርቱ ተሰብስበው ሳሉ በዝኑ መዋዕል ታገብ መንግሥት ለደቂቀ እስራኤል፣ ጌታ ሆይ ለእስራኤል መንግሥትን የምትመልሰው በዚህ ዘመን ነውን አሉት። ኢኮነ ለክሙ ታእምሩ መዋዕለ ወአዝማነ ዘሠርዐ አብ በምኩናኑ ባሕቲቱ፣ አብ በገዛ ሥልጣኑ የወሰነው ታውቁ ዘንድ ለእናንተ አልተሰጣችሁም አላቸው። ምን ማለት ነው? ስለ ምድራዊ መንግሥት አይመለከታችሁም ማለቱ ነው። እናንተ ሞትንና ትንሣኤ ስበኩ። ሞትና ትንሣኤ፣ መከራዬን፣ ውርደትን ስበኩ። ሰው መሆኔ ስበኩ። ቤተ ክርስቲያንም የምትሰብከው የቤተ ክርስቲያን ሕይወት ይሄ ነው። ንዜኑ ሞተከ ወትንሣኤከ ቅድስተ፣ ሞትን እንናገራለን፣ ትንሣኤንም እናበስራለን። እና ይሄ አሁን የሚለው ነገር ሲነሳ ብዙዎቻችሁ ለጆሮአችሁ አዲስ ይሆናል። ብዙዎቹ አስቀድሞ ስለቀሙን በደንብ ስላጮሁት ብዙዎቻችን እንግዳ ሊመስለን ይችላል። አይደለም። እንደውም ጳውሎስ ምን ይላል? አንተ ሙሰ በጻይክሙ ሀበ ጽዮን ሀገረ እግዚአብሔር ያው ኢየሩሳሌም እንተ በሰማያት ወሀበ አእላፍ መላእክት ፍስቷን ወማይበረበኩ እለ ጽሑፍ አስማቲሆሙ በሰማያት ወሀበ እግዚአብሔር መኮንነ ኩሉ ወሀበ መንፈሰ ጻድቃን ፍጹማን ወሀበ ኢየሱስ ኅሩይ ወመር ለአዳስ ንብር ወሀበ ኢየሱስ ኅሩይ ወመር ለአዳስ ስራት ወለንዛተ ደም ነባቢ ዘሄይ ተናግሮ እግዚአብሔር
ወዳጆቼ ይላል እነሆ እናንተ ዛሬ ወደ ታላቁ ወደ ሕያው እግዚአብሔር ከተማ ወደ ጽዮን ደርሳችኋል። ደርሰናል እኮ አመስግኑት፣ እስኪ አመስግኑት፣ አትፍሩ፣ እመኑት። ደርሰናል ማለት ምድር ላይ አይደለንም እንል ይሆናል። አንድ ሰው ፓስፖርት አውጥቶ ቪዛ ተመቶለት ቲኬት ቆርጦ መጓዝ ብቻ ነው የሚጠበቅበት። የሰው ሬዲ ነው ማለት ነው ያሰበበት ለመድረስ። ልክ እንደዚህ ነው። እናንተ ወደ ሕያው እግዚአብሔር ከተማ ደርሳችኋል፣ ምድር ላይ አይደላችሁ። እነሆ በታላቅ ደስታ በምስጋና ወደ ተሰበሰቡት ቅዱሳን መላእክት፣ ወደ መንፈሶች፣ ወደ ነፍሳት፣ ወደ ቤተ ክርስቲያን ስብስብና ኅብረት በሰማይ ወዳለችው ሁሉን ወደሚገዛ ወደ እግዚአብሔር በቅዱሳን አድሮ ወደሚኖረው ወደ ሕያው መንፈስ ቅዱስ ይልቁንም ደግሞ የወንጌል አስተማሪ የመንግሥተ ሰማያት አስታራቂ ወደ ሆነው ወደ ጌታችን ይልቁን ከአቤል የሚሻለውን ስለ ይቅርታና ስለ ምሕረት የሚናገር ለዘላለሙ መታረቂያችን ትላንትም ዛሬ ነገ የምንድንበት የምንታረቅበት ክርስቶስ አንድ ቀን በቀራንዮ የከፈለው ዋጋ ለዘላለሙ ሲሰራ ይኖራል። እግዚአብሔር ሰማይና ምድር ፈጠረ። ፀሐይና ጨረቃ ከዋክብትን በሰዓታቸው ሰማይ ላይ ሰካቸው። ቀን ፀሐይ፣ ሌሊት ጨረቃና ከዋክብት አንድ ቀን ተናገረ። በየቀኑ ፀሐይና ጨረቃ ሰማይ ላይ እንደ ሰባራ ሲሰካ ውሎ አያድር። አምፖል ማለት ነው። ሲሰካ ውሎ አያድር። ብዙ ወተባዙ ወምልእ ወለምድር አለ እግዚአብሔር። በየቀኑ አራቱን ባህሪያት እያመጣ በየቀኑ ሲሰራ አይውልም። ስለዚህ አንድ ጊዜ በቀራንዮ የፈሰሰው ደሙ በቀራንዮ የከፈለው ቤዛነት ለዘላለሙ ስንድንበት እንኖራለን። ታዲያ ቅዱስ ጳውሎስ ምን ማለቱ ነው? እናንተ ምድር ላይ የላችሁም፣ ወደ ሕያው እግዚአብሔር ከተማ ደርሳችኋል፣ ወደ ታላቁ ከተማ ወደ እግዚአብሔር እቅፍ ገብታችኋል እኮ እናንተ ምድር ላይ የለም እያለ አይኔ ምድር ላይ ነው ያለሁት ማለት ምን ማለት ነው? ቅዱስ ጳውሎስ ዋሾ አይዋሽም። እነግረክሙ አሁነስ በትምህርት ዘማርኩክሙ ኢኮነ በእንተ ሰብእ ወአነሂ አኮይ ማበሰብ ዘነሳይክዎ ወኢሂ ማሩሪዮ። ወንድሞቼ በእኔ ስለተሰበከው ወንጌል እነግራችኋለሁ። እኔ ከሰው አልተቀበልኩም፣ ሰውም አላስተማረኝም፣ ጌታዬ መድኃኒቴ ኢየሱስ ክርስቶስ ገለጠልኝ እንጂ ይላል። አመስግኑት እስቲ ይህንን ታላቅ አምላክ። እግዚአብሔር እኛንም ይግለጥልን፣ ከክፋት ሁሉ ልባችንን መልስ መድኃኒዓለም እና ምን ይላል? በእናቴ ማኅፀን ሳለሁ የለየኝ በጸጋውም የጠራኝ ስለ ልጁ በአሕዛብ ዘንድ በስሙ እሰብክ ዘንድ በጠራኝ ጊዜ ወዲያው ከሥጋና ከደም አልተማከርኩም ይላል። ከማን አልተማከርኩም ይላል? አንደኛ ከሰው አልተማርኩም ማለት፣ ሁለተኛ ከሥጋዊ ከደማዊ መምህር አልቀጸልኩም። ገላትያ 1:11-15 ተመልከቱ። እግዚአብሔር መንፈስ ቅዱስ የገለጠለት እራሱ ኢየሱስ ክርስቶስ ተገልጦ ያስተማረው በልቡ ሰሌዳ በሕሊና ጓዳ ያተመለትን ኖ ሐዋርያው ቅዱስ ጳውሎስ የሚያስተምረን እንጂ በግምት አይደለም፣ ከራሱ አንቅቶም አይደለም። ስለዚህ እኛ ዛሬ እንደ ሰለሞን ሰፈር ለሰፈር መንደር ለመንደር ከሰፈር ጠባቂ ጋር ግብ ግብ አንገባም። የነፍሳችንን መሻት አግኝተናል። እሱም ሕያው እግዚአብሔር የነፍሳችንን ጥያቄ የሚመልስ የከረመውን የሚመልስ ጨለማውን የሚያበራ መራራውን የሚያጣፍጥ ሕመምን በጤና የሚለውጥ የሩቁን የሚያቀርብ ጦርነትን በሰላም የሚደመድም ኃጢአትን በይቅርታና በምሕረት የሚዘጋ አምላካችንን እግዚአብሔርን እናገኘዋለን። ከሱ የበለጠ ምን ደስታ አለን? ታላቁ ደስታችን እሱ ነው። እኛ በምድር ላይ እኮ ሌላ የለንም። ቅድም ያነሳነው ኤፌሶን 2:4 ላይ እኛን ከወደደበት ታላቅ ፍቅሩ የተነሳ በኃጢአታችን ሙታን በነበርን ጊዜ
በልጁ በኢየሱስ ክርስቶስ ወደደን ይላል። አመስግኑት እስቲ በልጁ የወደደን። እግዚአብሔር አብ የሰጠን የእጁ ሳይሆን ልጁን የሚሰጥ ማንም የለም። ስጡ ብንባል ድቃቂ ሳንቲም እላቂ ጨርቅ እንመጸውታለን እንጂ ልጅን ለቁም ነገር ለሞት አንሰጥም። ስለዚህ በልጁ በኢየሱስ ክርስቶስ አድኗቸዋል፣ ድናቸዋል ይልና እነሆ በሚመጡ ዘመናት ለእኛ ካለው ይቅርታና ምሕረት የተነሳ በጌታችን በኢየሱስ ክርስቶስ ያዘጋጀው ተሰፍሮ ተቆጥሮ የማያልቀውን ጸጋውን ሊሰጠን ከልጁ ጋር አስነሳን። ከልጁ ጋር ከኢየሱስ ክርስቶስ ጋር በሰማያዊ ስፍራ አስቀመጠን ይላል። በሰማይ ያስቀመጠን አምላካችን እግዚአብሔር ክብርና ምስጋና ይግባው። ሰማይ ላይ ነው ያለው። ራስን የምታገኘው ሰማይ ላይ እንጂ ምድር አይደለም። መቃብር ውስጥ ራስን ማግኘት አትችልም። ያማሩ ቤቶች ውስጥ ራስን ማግኘት አትችልም። እጅግ የተዋቡ ፓርኮች ውስጥ ራስን ማግኘት አይቻልም። ራሳችንን የምናገኘው ያመንነው አምላካችን የወደደን አምላካችን መለኪያ በሌለ ፍቅሩ የወደደን የሞትን ቀጠና አሻግሮ በሰማያዊ ስፍራ ከልጁ ጋር አስቀምጦናል። ክብርና ምስጋና ለአምላካችን ለእግዚአብሔር። አያችሁ ነብዩ የጥበብ ሰው ሰለሞን እንዴት አድርጎ እንደሚፈልግ፣ እንዴት እንደወደደ፣ እንዴት እንደጓጓ፣ እንዴት እንደተጠማ፣ እንዴት እንደተራባ የንራቡንም ጥማቱንም ርዛቱንም ጥያቄውንም ሊመልስለት ስለጠፋ በብዙ ፍለጋ አግኝቶ ከዛም በኋላ ሁሉ ነገር በቃኛል። አሁን እኛ እኮ ምድር ላይ የምንደፋደፈው ዓለም የኛ ስለመሰለች ነው። ከተማ የኛ ስለመሰለች ነው። ሌላም የኛ ስለመሰለን ነው። ዝኮረ ባሄ አብደርኩ እጎሎ በእንተ ክርስቶስ በእንተ የበይ ኃይለ አእምሮቱ ለኢየሱስ ክርስቶስ እግዚእ ዘበእንታው ገደፍኩ ኩሎ በረሰይክዎ ከመዳው ከመርቦ ለክርስቶስ የጌታዬ የመድኃኒቴ የኢየሱስ ክርስቶስ የኃይሉ ጽናት የክብሩ ብዛት ስለበዛልኝ ለእኔ ክብር የነበረው ሞገስ የነበረው ስልጣን የነበረው ሁሉ እንደ አደፍና እንደ ጉድፍ እቆጥረዋለሁ ይላል ፊልጵስዩስ 3 ቁጥር 7 ላይ ቅዱስ ጳውሎስ። ሁሉም ነገር አነሰበት፣ ሁሉ ነገር የሚበቃል፣ ሌላውን በቃን ብለን እግዚአብሔር ስንከተል ብቻ። ዛሬ የተሰበሰብንበት ዓላማ ታላቅ ዓላማ ነው። ስለ ሀገርም ስለ ሕዝብም ስለ ኃጢአተኛም ስለ መሪዎችም ለመጸለይ ታላቁ ቅዱስ ጳውሎስ ሐዋርያ የእግዚአብሔር አገልጋይና ወታደር እንደመሆኑ መጠን በአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 1 ላይ አስተበቋ ከቀዳሜ ኩሉ ትግበዝ ጸሎተ ወሲለ ወተጋንዮ ወጸልዩ ላዕለ ኩሉ ሕዝብ ወላዕለ ኩሉ ነገሥት ወመኳንንት ከመ በህዱ ወበጽምው ይኩን ንብረትነ በኩሉ ጽድቅ ወንጽሕ ዝኬ ሰናይ ሄሩይ በቅድመ እግዚአብሔር መድኃኒነ እስመ ውእቱ ይፈቅድ ይህ ኩሉ ወያእምርዋ ለጽድቅ። ልጄ ሆይ ከሁሉም አስቀድሜ እመክርሃለሁ እንድታመሰግን፣ እንድትጸልይ፣ እንድትማልድ ከሁሉ ይልቁንም ለሁሉም ሕዝብ ጸልይ፣ ለነገሥታትም፣ ለመሳፍንትም፣ ለመኳንንትም ዝግና ጸጥ ብለን ስለ እውነትና ስለ ጽድቅ እንኖር ዘንድ ይላል። ሙታን ነገሥታትን ስም እየጠራች ንጉሴ እያለች የምትጸልይ ቤተ ክርስቲያን ላሉትም ብትጸልይ ጥሩ ነው። ነገሮችን የሚለውጠው እግዚአብሔር ነው። ለውጥ የሚያመጣ እግዚአብሔር ነው። ሰላም የሚያመጣ እግዚአብሔር ነው። ይልና ምን ይላል? ሰዎች ሁሉ እውነቱን ወደ ማወቅ ነው። እውነቱን ወደ ማወቅ ነው። ዝኬ ሰንዳይ ሄሩይ በቅድመ እግዚአብሔር መድኃኒነ ከመ ውእቱ ይፈቅድ ኩሉ ሰብ ይየው። እነሆ ሰው ሁሉ እውነትን ወደ ማወቅና ወደ መዳን እንዲደርስ በሚወድ በጌታችን በመድኃኒታችን በእግዚአብሔር ዘንድ የተወደደ ይህ ነው ይላል። ይህ ነው። ኢትዮጵያ ሀገረ እግዚአብሔር ነች። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 1 ላይ ነው ያለው ይቃል። ስለዚህ ክርስቲያኖች እንደመሆናችን መጠን ይህንን ነው የምንከተለው። አውደ ምሕረታችን እውነት የሚሸት
ክርስቶስ ክርስቶስ የሚሸት ቅዱሳን ቅዱሳን የሚሸት እንዲሆን ሐዋርያው ቅዱስ ጳውሎስ የመከረንን ነገር ብንተገብር በእውነቱ ምድራችን ገነት ትሆናለች። ኢትዮጵያ ሀገረ እግዚአብሔር ነች። ኢትዮጵያ ነነዌ አይደለችም። አዲስ አበባ ነነዌ አይደለችም። ሀገር ማለት ሁላችንም ነን። ሁላችንም ነን። ሁላችንም ነን። አያምርም ከኛ ቦታችንን መምረጥ ነው። እብበል ልክና ለከት በሌለው ንግግራቸው የወንጌል ድርቀትም እብደትም የተጠናወታቸው ሰዎች የእችን ቤተክርስቲያን ዋጋ አስከፍሏታል። ዋጋ አስከፍሏታል። ምናልባት እኛ መድረክ ላይ የመቆም አጋጣሚዎች ስላገኘን እኛ ብቻ ይመስለናል። በታላላቅ ገዳማት ጉባኤ ዘርግቶ የሚያስተምሩ እውነተኞች የአብነት መምህራን፣ እውነተኞች ሕፃናት፣ እውነተኞች እናቶች፣ ክርስቲያኖች ሞልተዋል እኮ። እኛ የማናውቃቸው እግዚአብሔር የሚያውቃቸው ብዙ ሰራዊት አሉት እግዚአብሔር። ስለዚህ አስምሮ ለመናገር መልስ ላለ እንደሆን ኢትዮጵያ ነነዌ አይደለችም፣ አይደለችም። አመስግኑት እስኪ እግዚአብሔር። እንደ እግዚአብሔር ነው ማሰብ ያለብን እኛ እንደ እግዚአብሔር። እግዚአብሔር ኢየሱስ ክርስቶስ አባቶች የሚያደርጉትን አያውቁምና ይቅር በላቸው በሰቃዮቹ ፊት በገዳዮቹ ፊት እንዳልተቀየማቸውና እንደማይበቀላቸው ማረጋገጫ ሲሰጣቸው ይህንን ነው ያለው። ስለዚህ ዛሬ አገራችን ኢትዮጵያን እግዚአብሔር እንዲፈውስልን፣ እንዲምርልን፣ ሕዝባችን እንዲባርክልን እንኳን አይደለም ሌላ ቀርቶ የእናንተ ጸሎት የእናንተ የልብ ቅንነት ታምራት መስራት ይችላል። ምን ይሳነዋል እግዚአብሔር? ዮናስን ስለ ነነዌና ስለ ዮናስ እርግጠኛ ነኝ ሰሞኑን በሰፊው እንደተማራችሁ አምናለሁ። የዮናስ አስተሳሰቡ የአጥፍቶ ጠፊ አስተሳሰብ ነው። ምክንያቱም ነነዌና እስራኤል ስለማይዋደዱ በጣም ባላጋራዎች ስለሆኑ የጠላቶቻችንን መትረፍና መዳን ከማይ ብሞት ይሻለኛል ብሎ ነበር የኮበለለ። ግን እግዚአብሔር ደግሞ እንዴት አድርጎ በታምራት እንዳተረፋቸው ተመልከቱ። እሱ የእነሱን መሞትና ማለቅ እሳቱ ከሰማይ ወርዶ ካልበላ በቃ ዮናስ ሐሰተኛ ልባል ለክብሩ ነው የተጨነቀው። ግን እግዚአብሔር ለሰው ነው የተጨነቀው፣ ለሰው ነው የተጨነቀው። ስለዚህ ወገኖቻችን በዚህ ዘመን የሚያስፈልገው ስሌትም አይደለም ስሜትም አይደለም እምነት ነው። በፍጹም እምነት። ስለዚህ በፍጹም እምነት ከለመንነው እግዚአብሔር ቸርና ይቅር ባይ ነው። ይሰማናል፣ ያዳምጠናል፣ ይወደናል። እግዚአብሔር እኛንም አይጠላም። እግዚአብሔር ታላቅ አምላክ ነው። ስለዚህ እኛ እንደ ሰለሞን ነቅተን ተግተን የነፍሳችንን ወዳጅ የሚያሳርፈን በቃችሁ የሚለን ታላቅ አምላክ አንድ ቃል በዘዳግም 33 ቁጥር 27 ላይ በጣም ይገርመኛል። እስራኤል በተጨነቁ ጊዜ ምን አላቸው? መኖሪያ የዘላለም አምላክ ነው፣ የዘላለም ክንዶች ካንተ በታች ናቸው ያለው። ለምን? እሱ መሪ ነውና። መሪ ኖሮ ይቅርና ሞቶም ስለሚያስጨንቅ በአጠቃላይ ሕልውናቸውን በሙሴ ላይ ስላንጠለጠሉ የሙሴ ሩጫና እርምጃ አጭር ስለሆነችና ስለምትቀጣ እነሱን ፍጹም ሊያሳርፋቸው የሚችል የዘላለም ክንዶች ካንተ በታች ናቸው። መኖሪያ ደግሞ የዘላለም ዕረፍ ነው። በቃ ዝም ብለህ ዕረፍ። ለምን? ቀምሶ አይቷል ሙሴ ኦሪት ዘፍጥረት ምዕራፍ 17 ላይ ከአማሌቃውያን ጋራ ጦርነት በገጠሙ ጊዜ እጁን ዘርግቶ እጁ ዝሎ ነበር። የሰው ክንዱ ይዝላል። ክንዱ የማይዝል አስተማማኝ የማይቆረቁር ከበድከኝ የማይገፈትር የሚያቅፍ ያ የዘላለም ክንድ አምላካችን እግዚአብሔር ነው። እግዚአብሔር ሀገራችንን ያሳርፍልን። በእውነት ያሳርፋል እግዚአብሔር። ኢትዮጵያ ኢትዮጵያ ነች። አዲስ አበባም አዲስ አበባ ነች። ደጋግ ሰዎች ያሉባት የኢትዮጵያ ገጠር አብያተ ክርስቲያናትን የገነቡ ብዙ ድሆችን የቻሉ የረዱ
የኢትዮጵያውያን ሳንባና እስትንፋስ የአዲስ አበባንም ሕዝብ እግዚአብሔር ይባርክልን፣ ይቀድስልን። በእውነቱ ይህንን ጉባኤ ይባርክልን። እንግዲህ ሱባኤውን የሰላም የበረከት የፍቅር ሱባኤ ያደርግልን። በእውነቱ ረከብክዎ ዘአሰሰት ነፍሴ የሰው ዋናው ሰውን የሚያሳርፈው ከቁስም ከሌላም ከራስ ማስተሳሰብ ይልቅ የማያዳግም አምላካችን እግዚአብሔር ነውና እናንተም ምርጫችሁን እግዚአብሔርን አድርጋችሁ የእግዚአብሔርን ቃል ለመስማት ይህንን ታላቅ ጉባኤ ለመካፈል ቅድም እንደተናገርነው እንደ ሐዋርያው ቅዱስ ጳውሎስ ለሁሉም ለመጸለይ ስለ ሰላሙ፣ ስለ አንድነቱ፣ ስለ ፍቅር ውድ ዋጋ ስለከፈላችሁ ጊዜያችሁን ለእግዚአብሔር መስዋዕት አድርጋችሁ ስለሰጣችሁ ሁላችሁንም እግዚአብሔር ይባርካችሁ ይቀድሳችሁ።